بسم الله الرحمن الرحيم بالله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው جاء في البخاري ومسلم عن أبي قتادة الأنصاري رضي الله عنه وأرضاه بخاري ومسلم እንደዘገቡት أبي قتادة الأنصاري الله መልካም ስራቸውን ይወድድላቸውና እንዲህ አሉ በነብዩ አለይሂ ሰላቱ ወሰለም ፊት ለፊት አንድ ጀናዛ አለፈ ከዚያም እፎይታ ያስገኘ አሉ ከዚያም ባልደረቦቻቸው ምን ማለት እንደሆነ ጠየቋቸው እሳቸውም ሙእሚን ባሪያ ወደ አላህ ረህመት በመሄዱ ከዱንያ ችግሮችና ስቃዮች እረፍት ያገኛል አማጺ ባሪያ በመሄዱም ደግሞ ሰዎች አገር ዛፉም እንስሳውም እረፍት ያገኛሉ ይህ ሐዲስ በግልጽና በቀጥታ የሚያመላክተው አንድ ባሪያ ምንም ያክል ኢማኑ ቢበዛም ለድካም ለጭንቀት ለሐዘን እንዲሁም ለዱንያ ችግር የተጋለጠ ነው ይብዛም ይነስም ሞቶ ጌታውን እስኪገናኝ ድረስም እረፍት ያገኛል አላህ Subhanahu Wa Ta'ala እኛንም እናንተንም ከጀነት ሰዎች ያድርገንና የጀነት ሰዎችም ንግግራቸው ይህ ነው ይላሉ ምስጋና ለዚያ ከኛ ላይ ሐዘንን ላስወገደልን አላህ ይገባው ጌታችን በጣም መሐሪ አመስጋኝ ነውና እርሱም ያ ከችሮታው የዘላለም መኖሪያን አገር ያሰፈረን ነው በእርሷ ውስጥ መከራ አይነካንም በእርሷም ውስጥ ድካም አይነካንም በተጨማሪም ባሪያው ከነዚህ ጭንቀቶችና ችግሮች ነፃ እንዳልሆነ የሚያሳይ ሌላ ሐዲሳዊ ማስረጃ በሰሒህ አልቡኻሪ ላይ የተጠቀሰው ነው ነብያችን አለይሂ ሰላቱ ወሰለም የሰው ልጅ የዱንያ ህይወቱን ምን እንደሚመስል ስለው እንዴት እንደገለጹት ተመልከቱ በሰሒህ አልቡኻሪ ኢብኑ መስዑድ ረዲየላሁ ዐንሁ ባስተላለፈው ሐዲስ ነብዩ አለይሂ ሰላቱ ወሰለም አራት ማዕዘን ሳሉ ከዚያም ከመሃሉ አንድ መስመር ስለው ከማዕዘኑ እንዲወጣ አደረጉት ከዚያ ማዕዘኑ ውስጥ የተለያዩ መስመሮች ሳሉና እንዲህ አሉ መሃል ላይ ያለው መስመር የሰው ልጅ ነው አራት ማዕዘኑም እጣ ፋንታው ነው ወይም አጀሉ ከማዕዘኑ የወጣው መስመርም ህልሙና ተስፋው ትናንሽ መስመሮቹ ደግሞ የሚያጋጥሙት ፈተናዎች ናቸው አንዱ ካገኘው ሌላው ይስተዋል ሌላው ከሳተው አንዱ ያገኘዋል ማለት ነው እንዳያችሁት ከማዕዘኑ የወጣው መስመር ተስፋው ነው ይህ ማለት ደግሞ የሰው ልጅ ከአጀሉ ወይም ከጣፋንታው በላይ ያልማል كل واحد عنده هم يبتلى به هذا عقيم غني وهذا غني ሁሉም ሰው የሚያገኙት ፈተናዎች አሉበት ደሃውም ሀብታሙም የሚያስጨንቋቸው ጉዳዮች አሉባቸው ደሃው ብዙ ልጆች አሉት ሀብታሙ ደግሞ መሃን ነው አንዱ በትምህርቱ ጎበዝ ሆኖ ስራ ግን አላገኘም ሌላው ደግሞ ምንም ያልተማረ ነገር ግን በስራው የተሳካለት ሰው ሆኖ ታገኛለህ ሁሉን ቻይ የሆነው አላህ Subhanahu Wa Ta'ala የወሰነውን እጣ ፋንታ ሰዎች የየድርሻቸው ሲቋደሱ ታያለህ ወደ ሷሊሖች ወይም ወደ ሌሎች ሰዎች መሰባሰቢያ በሄድኩ ቁጥር በዚህ ዓለም የሚያጋጥሟቸውን ድሆችም ሆኑ ባለጸጋዎች መከራቸውን ጭንቀታቸውንና ሐዘናቸውን ሲገልጹ ታገኛቸዋለህ አላህ Subhanahu Wa Ta'ala በተከበረው ቁርአኑ ሰውን ሁሉ በርግጥ በልፋት ውስጥ ሆኖ ፈጠር ነው ይላል ሁሉም ሰው ይህች ዱንያ የምታሸክመው ችግርና መከራ ይዞ ይጓዛል ዛሬ አብዛኛው የሰው ወሬዎች ስለ ጭንቀትና ስለ ችግር ነው ሀብታሞች እንኳን ሳይቀሩ ወደ መሰብሰቢያቸው ገብተህ ብትሰማ የተለያዩ ችግሮች ሲያወሩ ትሰማለህ መንግስት ጫና ፈጠረብን ብለው ሲያማርሩ ወይም በገንዘብ ማነስ ወይም በልጁ ላይ የደረሰውን ችግር ሲያማርር ታገኘዋለህ በሌላ በኩልም ድሃው ጭንቀትና ችግርን ሲያማርር ታገኘዋለህ ነገር ግን ራሱን ከነኚህ ችግሮችና ጭንቀቶች ለመጠበቅ መጠበቂያዎችን ሲጠቀም የምታየው ሰው ብዛት እንበዛም ነው والله በዛሬው ዝግጅቴ ስለ 3 የመጠበቂያ ቁልፎች አወጋችኋለሁ በአላህ ፈቃድም ጭንቆም ሐሳቡም ይወገዳል المفتاح الأول من مفاتيح كشف الهموم والغموم الرضا والتسليم بما يقدره الله ويقضي አንደኛው የጭንቀት ማስወገጃ ቁልፍ አላህ Subhanahu Wa Ta'ala የወሰነውን ወዶና አምኖ መቀበል ነው ወንድሞቼ ከአላህ Subhanahu Wa Ta'ala ስሞች አንዱ አልሐኪም ነው ምን ማለት ነው አልሐኪም
አልሐኪም ወይም ጥበበኛው ማለት በፍርዱም በውሳኔውም በጥበቡ ምንም አይነት እንከን የሌለበት ማለት ነው። አላህም ስብሓንሁ ወተዓላ በአንድ ባሪያ ላይ የሚወስነው ውሳኔ ጥበብ የታከለበት ነው። በዘፈቀድ የሚወሰን ነገር የለም። ስለዚህ አንድ ባሪያ አላህ ስብሓንሁ ወተዓላ ጥበበኛ መሆኑን ካወቀና የሚደርስበት ሙሲባ ልጅ ማጣት ሊሆን ይችላል ወይም ገንዘብ ማጣትም ሊሆን ይችላል፣ በአላህ ጥበብ የተወሰነ መሆኑን ካመነ በአላህ ስብሓንሁ ወተዓላ ውሳኔ አምኖና ወዶ የመቀበል ስሜት ይፈጠርበታል፣ እርካታም ያገኛል። ولذلك أنت في حياتك الآن تأمل كم من مصيبة وهم أوقعه አሁን በህይወትህ ውስጥ ሁሉን ቻይ የሆነውን አላህ ስብሓንሁ ወተዓላ በአንተ ላይ ስንት መከራና ፈተናዎችን እንደጣለብህ አሰላስል። አንተም ባለችህ ውስን ዕውቀት የሚደርስብህ መከራ ፍትሃዊ አይደለም እያልክ ታማርራለህ፣ ፈረጁም አይመጣም እያልክ ተስፋ ትቆርጣለህ። ይህም ወላሂ በራሱ ክፉ ነገር ነው። ነገር ግን ከጊዜ በኋላ ይህ የደረሰብህ በላ ለአንተ መልካም እንደሆነ ትረዳለህ። ይበልጥ ግልጽ ለማድረግ አንድ ከቁርአን ምሳሌያዊ ትዕይንት አቀርብላችኋለሁ። قارون آتاه الله ملك عظيم وغنى قال ما إنما ቃሩን አላህ ስብሓንሁ ወተዓላ ግዙፍ ሀብት ሰጥቶት ነበር። የካዝናው ቁልፍ ከትልቀቱ የተነሳ 9 ሰዎች ነበር የሚሸከሙት ይባላል። ስለዚህ የካዝናው ትልቅነትና በውስጡ ሊኖር የሚችለው ሀብት አስቡት። የአላህን ጥበብ ለመረዳት ይህንን ትዕይንት ከልብህ ስማኝ። አላህ ስብሓንሁ ወተዓላ እንዲህ ይላል፣ በሕዝቦቹም ላይ በጌጡ ውስጥ ሆኖ ወጣ። እነዚያ ቅርቢቱን ሕይወት የሚፈልጉት ወይ ምኞታችን ቃሩን የተሰጠው ቢጤ ምን ነው ለኛ በኖረን፣ እርሱ የታላቅ ዕድል ባለቤት ነውና አሉ። እነዚያም ዕውቀትን የተሰጡት ወዮላችሁ፣ የአላህ ምንዳ ላመነ ሰው መልካምንም ለሠራ በላጭ ነው፣ ታጋሾችም እንጂ ሌላው አያገኛትም አሉ። በእርሱም በቤቱም ምድርን ደረባን፣ ለእርሱም ከአላህ ሌላ የሚረዱት ጭፍሮች ምንም አልነበሩትም፣ ከሚረዱትም አልነበረም። እነዚያም በትናንትናው ቀን ስፍራውን ይመኙ የነበሩት ወይ ጉድ! ለካ አላህ ከባሮቹ ለሚሻው ሰው ሲሳይን ያሰፋል ያጠባልም። አላህ በእኛ ላይ በእምነት ባልለገሰልን ኑሮ ምድርን በእኛ ላይ በገለበጠብን ነበር። ወይ ጉድ! ከሃዲዎች አይድኑም የሚሉ ሆነው አነቁ። ሱብሓነላህ፣ ይገርማል። ትናንት ምን ነው እንደ ቃሩን ያለ ሀብት ቢሰጠን ሲሉ የነበሩት ዛሬ እንኳንም አላህ ስብሓንሁ ወተዓላ ምኞታችንን አላሳካልንም አሉ። كم من أمر تبذل له جهدك وطاقتك لتحصل عليه فيصرفه الله عنك لحكمة አንተ አንድን ነገር ለማግኘት ትጥራለህ፣ ትለፋለህ። ነገር ግን መልካም ነገር የሌለው በመሆኑ አላህ ስብሓንሁ ወተዓላ ከሱ ሲጠብቅህ ይከለክልሃል። አንተ ደግሞ አልሆነልኝም እያልክ ትጨነቃለህ፣ ታስባለህ፣ ታለቅሳለህ፣ ታማርራለህ። ከጊዜ በኋላ ግን መከልከልህ ለመልካም እንደነበረ ስትረዳ አላህን ታመሰግነዋለህ። ይህ የብዙዎቻችን መገለጫ ነው በአሁኑ ጊዜ። ስለዚህ የአላህን ውሳኔ ወዶና አምኖ መቀበል ለቀልብ እርጋታን ያጎናጽፋል። አንድ ገራሚ ታሪክ ልንገራችሁ። ኢብኑል ጀውዚያ አላህ ይዘንላቸውና በአንድ መጽሐፋቸው ላይ አላህ ያለው ለበጎ ነው የሚል ርዕስ የሰጠው አንድ ታሪክ አስፍረዋል። አንድ ጊዜ አንድ ንጉሥ ነበር። ፍራፍሬ እየበላ እጁን በስህተት ቆረጠ። ደምም ይፈሰው ጀመር። ከዚያ አንድ ሚኒስትር ነበረውና የሆነ ነገር በተከሰተ ቁጥር አላህ ያለው ለበጎ ነው የማለት ልምድ አለበትና ንጉሡ እጁን ጎድቶ ሲመለከት አላህ ያለው ለበጎ ነው አለ። ንጉሡም እጄን ጎድቼ እያየ ለበጎ ነው ትላለህ ብሎ ከስልጣኑ እንዲነሳና እንዲታሰር አዘዘ። ወደ እስር እየወሰዱት ሳለም አሁንም አላህ ያለው ለበጎ ነው አለ። መርሁን አልለቀቀም። አያችሁ። ከዚያም አንድ ቀን ንጉሡ ወደ አደን ይወጣል። ነቢዩም ዓለይሂ ሰላቱ ወሰላም እንዳሉት ለአደን የወጣ ራሱን ይዘነጋል። ለዚህም ነው ብዙ አዳኞች ለአደን ሲወጡ ከመመሰጣቸው የተነሳ ውሃ መያዛቸውንም መንገድ ማርዘማቸውንም ይዘነጉታል። ለዚህም ነው ንጉሡ ለአደን ወጥቶ ሳያስበው መንገድ በማርዘሙ እሳትን ወደሚያመልኩ ሕዝቦች መንደር ገባ። ከዚያም እንዳጋጣሚ
መጀመሪያ ወደ መንደራቸው የሚገባ ሰው እንደ ቁርባን ለማቅረብ ቃል ኪዳን ነበራቸውና ንጉሱ ተያዘ። ልብሱንም አስወለቁት። ከዚያም እንደ ቁርባን ሊያቀርቡት ሲሉ እጁ ላይ ያለውን ቁስል ተመለከቱ። ይህም ለቁርባንነት አይመጥንም ብለው በቁስሉ ምክንያት ለቀቁት። በእስልምናችንም ብታዩ ኡድሕያ ለማድረግ ከእንከን ወይም ከጉዳት የጸዳ እንስሳ ነው ለኡድሕያነት ማቅረብ ያለብን። فأطلقوا الجرح الذي جزع من وقوعه سبب في نجاته. አሁን ንጉሱ ነፃ ተለቋል። በምን ምክንያት? እጁ ላይ ባለው ቁስል። ከዚያም በፍጥነት ወደ ሀገሩ ተመለሰ። በውስጡ ያንን ሚኒስትር ለማግኘት ጓጉቷል። ከዚያም ሀገሩ ደርሶ ሚኒስትሩን እንዲያመጡለት አዘዘ። መጣ። ከዚያም እጄ ላይ የደረሰው ጉዳት ለመልካም እንደነበር አሁን ተረዳሁት። ነገር ግን አንተም ወደ እስር ቤት ስትሄድ አላህ ያለው ለበጎ ነው እንደገና ብለህ ነበር። መታሰረ ምን መልካምነት አለው ብለህ ነው የምታስበው? ከዚያም ሚኒስትሩ ባልታሰር ኑሮማ ካንተ ጋር ለአደን ወጥቼ በአንተ ቦታ እኔ ነበርኩኝ ለቁርባን የምቀርበው አለ። አጂብ። ከዚህ ታሪክ የምንማረው ምንም ነገር ቢገጥመህ ውስጥህን ሳታጨናንቅና ሳትጎዳ አላህ የወሰነው ነው ብለህ ውስጥህን አሳምነህ ለልብህ ሰላም ስጠው። ترى حتى لو لم يكن لك عوض في الدنيا للمصيبة التي ابتليت بها ትዕግስት አድርገህ ባጋጠመህ ጭንቀት ውስጥህን አሳምነህ ለተሸከምከው ሸክም በዱንያ ባትመነዳበትም አላህ Subhanahu Wa Ta'ala ከሱ በተሻለና በበለጠ መልኩ ለአኺራ ምንዳህን አስቀምጦልሃል። ይህም ጀነት ነው በሱ ፈቃድ። ታዲያ ከዚህ የሚበልጥ ነገር ይኖር ይሆን? በፍጹም። በደረሰብህ ችግርና መከራ በዱንያ ባትካስም እንኳን በአኺራ የሚጠብቅህ ምንዳ ከዱንያዊው ምንዳ በላጭ መሆኑን እወቅ። የዱንያ ምንዳ ወላሂ ኢምንት ነው። ይህች ዱንያ የሂሳብ ምድር አለመሆኗንና የቂያማ ቀን ሁሉም የሥራውን ውጤት የሚያገኝባት መሆኗን ማስታወስ አለብን። ይህንን ከልባችን አምነን ከተገነዘብን ወላሂ በልባችን ውስጥ ጭንቀቶችን የሚመክት እርጋታ ይፈጠራል። ለአብነት ያክል ከተወሰኑ ሰሒሕ ከሆኑ ሐዲሶች ምሳሌዎችን እንውሰድ። ሙስሊም በዘገቡትና አቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ እንዲህ ይላሉ። አንዲት ሴት አንድ ልጇን ይዛ ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣችና እንዲህ አለቻቸው። قال يا رسول الله ادعو الله لهذا الصبي فإني قد دفنت 3 من إخوانه. አንቱ የአላህ መልእክተኛ ሆይ ለዚህ ልጅ ዱዓ ያድርጉለት ከሱ በፊት 3 ቀብር ያለውና። ከዚያም ነቢያችን ዓለይሂ ሰላቱ ወሰላም በፊታቸው ላይ የአዘኔታ ምልክት እየታየ እንዲህ አሏት፣ 3 ልጆችን ቀብረሻል? አዎ አንቱ የአላህ መልእክተኛ ሆይ አለች። قال لقد احتميت بحمى عظيم من النار. ከዚያም ከጀሃነም ታላቅ በሆነ መጠበቂያ ተጠብቀሻል አሏት። ይህም ያሏት 3 ልጆቿን አጣ ባደረገችው ትዕግስት ነበር። በሌላም ሙስሊም በዘገቡት ሐዲስ ኡሙ ሰለማ ረዲየላሁ ዐንሃ እንዲህ ትላለች። በነገራችን ላይ ኡሙ ሰለማ ማን እንደሆነች አወቃችሁ? የነቢያችን ዓለይሂ ሰላቱ ወሰላም ሚስት ናት። ኡሙ ሰለማ እንዲህ ትላለች። ባለቤቴ አቡ ሰለማ ረዲየላሁ ዐንሁ በሞተ ጊዜ ነቢዩ ዓለይሂ ሰላቱ ወሰላም መጡና እንዲህ አሉ። አንድ ባሪያ ሙሲባ ሲያገኘውና እንዲህ የሚለውን ዱዓ ካደረገ ኢና ሊላህ ወኢና ኢለይሂ ራጂዑን اللهم أجرني في مصيبتي واخلف لي خيرا منها. እኛ የአላህ ነን ወደሱም ተመላሾች ነን። አላህ ሆይ በደረሰብኝ ሙሲባ ምንዳ አስብልኝ የተሻለውም ስጠኝ ያለ አላህ Subhanahu Wa Ta'ala የተሻለውን ይሰጠዋል። ከዚያም ያሉኝን አደረኩ። ነገር ግን በውስጤ ከአቡ ሰለማ የተሻለ ሰው እንዴት ይገኛል ብዬ አስብ ነበር። ሱብሃንአላህ እውነትም አላህ Subhanahu Wa Ta'ala ከአቡ ሰለማህም ከሁሉም ሰዎች የተሻለውንና የበለጠውን ሰጠኝ። እሱም ነቢዩ ዓለይሂ ሰላቱ ወሰላም ናቸው አለች። ስለዚህ ሁሉን ቻይ የሆነው አላህ የሚሰጠው ስጦታ ከምትጠብቀው በላይ እንደሚሆን እወቅ። ካንተ የሚጠበቀው ምንድነው? የአላህን ውሳኔ አምኖና ወዶ መቀበል ነው። ይህ ካለ ወላሂ ጭንቀት የሚባለው ወደ ቀልብህ የሚገባበት መንገድ አያገኝም። አንዳንዱ የሚበላውና የሚጠጣው ሳያጣ በትንሽ ነገር ሲረበሽ ታያለህ።
በእጁ ሪዝቅን የሚያክል ጸጋን ይዞ ነገር ግን ልብ ባለ ማለቱ ለትንሹ ችግር ሲበገር ታየዋለህ። በእንዲህ አይነት ሁኔታ ላይ ካለን ወላሂ ከኛ የባሰ አኗኗር ላይ ያሉትን እናስታውስ። እንደ ሶሪያ፣ እንደ ፍልስጤም ያኔ በቀልብህ ትንሽ ኢማን ካለችህ መለስ ማለት አይቀርም። ጌታህንም ታመሰግናለህ። ስለዚህ ወዳጆች አላህ ሱብሓነሁ ወተዓላ ጥበበኛ ነው። ሙሲባ ከጻፈብህ ማድረግ የሚጠበቅብህ ውሳኔውን አምኖና ወዶ መቀበል ነው። ከዚያም አላህ ሱብሓነሁ ወተዓላ ከወሰደብህ ነገር የተሻለውን ይሰጣል። አላህ ሱብሓነሁ ወተዓላ ምን ይላል? አንዳች ነገርን እርሱ ለናንተ የበለጠ ሲሆን የምትጠሉት መሆናችሁ ተረጋገጠ። አንዳችንም ነገር እርሱ ለናንተ መጥፎ ሲሆን የምትወዱት መሆናችሁ ተረጋገጠ። አላህም የሚሻላችሁን ያውቃል፣ ግን እናንተ አታውቁም። የአላህ ዕውቀት ሰፊ ነው፣ የኛ ደግሞ በጣም ትንሽ ነው። ለዚህም ነው ቶሎ የሚጨንቀን፣ ቶሎ የምንረባበሸው። ነገር ግን የአላህን ውሳኔ አምነንና ወደን ብንቀበል ኑሮ የሚደርስብን ሙሲባ ለኛ በጎ ነገር እንዳለው በተረዳን ነበር። ቢሆንም ግን ሰው ነንና ደካሞች ነን፣ መጨነቃችን አይቀርም። ቢሆንም ግን ህመምና ስቃይ ኃጢአቶቻችንን እንደሚያብሱልን ደግሞ ማወቅ መቻል አለብን። ወላሂ ትርሚዚ እንደዘገቡት ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ወንድ አማኝም ሴት አማኝም በነፍሶቻቸው፣ በገንዘቦቻቸው፣ በልጆቻቸው ላይ በሚደርስባቸው በላ ምንም ኃጢአት ሳይኖርባቸው አላህን ያገኛሉ። በሰሒሕ ሙስሊም እንደተዘገበው ጃቢር ኢብኑ ዓብድላህ ረዲየላሁ ዐንሁማ እንዲህ ይላል፣ ኡሙ አሳኢብ የምትባል አንዲት ሴት ባልደረባ ነበረች እና በህመሟ ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ብዙ ይጎበኟት ነበር። በህመሟም ወቅት አንድ ቀን እየተንቀጠቀጠች አዩአት። ለምንድን ነው የምትንቀጠቀጨው አሏት። ኡሙ አሳኢብ ከጭንቀቷና ህመሟ ብዛት እንዲህ አለች፣ قالت قاتل الله الحمى يا رسول الله تدعو من الضيق የአላህ መልእክተኛ ሆይ ትኩሳቱን አላህ ያጥፋው፣ አላህ ያጥፋው። ከዚያም ነቢያችን ዓለይሂ ሰላቱ ወሰላም እንዲህ አሏት፣ ትኩሳቱን አትስደቢ፣ እሱ እኮ ልክ እሳት ከብረት ዝገቱን እንደሚያጠፋው የአደም ልጆችም ኃጢአቶቻቸውን ያስወግዳል። ስለዚህ ከዚህ በርካታ ሐዲሶች በኋላና የአላህን ጥበብ ካወክ በኋላ ውሳኔውን መውደድና ማመን ይከብድህ ይሆን? المفتاح الثاني من مفاتيح التحصين من الهم والغم اجعل الآخرة نصب عينك. ሁለተኛው የጭንቀት ማስወገጃ ቁልፍ አኺራን ሁሌም ከፊት ለፊትህ አይጥፋ። አላህ ሱብሓነሁ ወተዓላ መልእክተኞቹንና ነቢያቶቹን በምን መልኩ እንደመረጣቸው ሲናገር እንዲህ ይላል፣ ባሮቻችንንም ኢብራሂምን ኢስሐቅንና ያዕቆብንም የኃይልና የማስተዋል ባለቤቶች የሆኑን አውሳላቸው። እኛ ጥሩ በሆነች ጠባይ መረጥናቸው፣ እርሷም የመጨረሻይቱን አገር ማስታወስ ናት። አያችሁ አይደል? ጥሩ የተባለችው ጠባይ አኺራን ማስታወስን ነው። لو أخذنا نموذجا النبي عليه الصلاة والسلام فقد مر في أغلب حياته بفقر. ሌላ አብነታዊ ምሳሌ እንውሰድ። ነቢዩ ዓለይሂ ሰላቱ ወሰላም አብዛኛው ዕድሜያቸው በድህነት ነው ያሳለፉት። ነገር ግን ከነቢዩ ዓለይሂ ሰላቱ ወሰላም የበለጠ ውስጡ በእርጋታ የሰፋ ሰው አለ? የለም። አላህም ሱብሓነሁ ወተዓላ በተከበረው ቁርአኑ እንዲህ ብሎላቸዋል፣ ልብህን ላንተ አላሰፋንልህም፣ አስፍተንልሃል። አለም ነሽረሕ ለከ ሰድረክ። ችግሮችን በሰብር ነበር ያሳለፉት። ለምን ቢባል ምክንያቱም እውነተኛ ህይወት ያለው በዚህች ዱንያ ሳይሆን በአኺራ መሆኑን ስለሚያውቁ ነው። አላህም ሱብሓነሁ ወተዓላ አማጽያን በቂያማ ቀን ስለሚሉት እንዲህ ይላል፣ ምን ነው ለህይወቴ መልካምን ሥራ ባስቀደምኩ ኖሮ ይላሉ። ለየትኛው ህይወቱ? ለአኺራ ነዋ። ያንን ሁሉ እሳትና ጀነትን ሲመለከት ምን ነው ለህይወቴ መልካምን ሥራ ባስቀደምኩ ነበር ይላል። እውነተኛው ህይወት የዱንያ ሳይሆን የአኺራ መሆኑን እያመላከተ ነው። የምትሰራው ሁሉ በአኺራ ሚዛን ላይ እንጂ በዱንያ ለሂሳብ የሚቀርብ ነገር የለም። ዱንያ ላይ ፈተና፣ አኺራ ላይ ደግሞ ውጤት ነው። ነገር ግን በአኺራ ምትክ ዱንያን ፊት ለፊትህ ብታደርግ የጠራው ይደፈርሳል፣ የሚያገኝህ ሙሲባ ያሰቃያል። ትርሚዚ እንደዘገቡት አነስ ኢብኑ ማሊክ ረዲየላሁ ዐንሁ ባስተላለፉት
ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል قال من كانت الدنيا همه فرق الله عليه شمله وجعل فقره بين عينيه ዱንያ ትልቁ ጭንቁ ላደረጋት ሰው አላህ ስብሓንሁ ወተዓላ ሐሳቡን ይበታትንበታል፣ ድህነትም በዓይኖቹ ላይ ያደርግበታል። ከዱንያም አላህ የጻፈለት እንጂ ሌላን አያገኝም። አኺራ ትልቁ ጭንቁ ላደረጋት ሰው ደግሞ አላህ ስብሓንሁ ወተዓላ ሐሳቡን ይሰበስብለታል፣ የቀልብ ሀብትም ይለግሰዋል። ዱንያም ተገዳም ቢሆን ትመጣለታለች። አጂብ። ስለዚህ በሷ ላይ ዘውታሪ ለማትሆንባት የዱንያ ምድር ይህን ያክል ሐሳብህን ትውረር፣ ጭንቀትን ታውርስህ። ኢብኑ ማጃህ በዘገቡት ሐዲስ አልሙስተውረድ ኢብኑ ሸዳድ እንዲህ ማለቱ ተዘግቧል። የሆነ ጊዜ ከነቢዩ ዓለይሂ ሰላቱ ወሰላም ጋር መንገድ ላይ እየሄድን አንዲት የሞተችና ሩቅ እየተጣለች ፍየል አገኘንና ከዚያም ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ይህች ለቤተሰቦቿ የረከሰች ትመስላችኋለች? ዋጋ ስለሌላት ሩቅ በመጣሏ ማለታቸው ነው። ከዚያም ባትረክስማ እንዲህ አርቀው ባልጣሏት ነበር አልናቸው። فوالذي نفسي بيده للدنيا أهون عند الله من هوان هذه السخلة على أهلها ولو كانت تعلم ከዚያም ነፍሴ በእጁ በሆነችው ጌታ እምላለሁ ይህች ፍየል ከረከሰችበት በበለጠ ዱንያ አላህ ስብሓንሁ ወተዓላ ዘንድ የረከሰች ናት። አላህ ዘንድ የትንን ክንፍ ያክል እንኳን ክብደት ቢኖራት ኖሮ ከሃዲን አንዲትን ጠብታ ውሃ ባላስቀመሰ ነበር። ስለዚህ የቀን ጉርስህ የምታገኝ ከሆነና በሰላም እስካለህ ድረስ አላህን ማመስገን አለብህ። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ እስልምናን የተቀበለ በቂ ሲሳይን የተጎናጸፈና አላህ በሰጠው የረካ ተሳካለት። ነፍስህ ጭንቅ ካለችህ፣ ጭንቀት ሁኔታህን እየተቆጣጠረው ከመጣ ለዱንያ ቦታ እንደሰጠህ እወቅ። ስለዚህ እንደምንም ማፈግፈግ አለብህ፣ ራስህን ማዳን አለብህ። ምንን በማድረግ ልትለፋለት የሚገባው ህይወት የአኺራ ህይወት ነው በማለት። ሶስተኛው የጭንቀት ማስወገጃ ቁልፍ አቤቱታህን ለአላህ ብቻ አቅርብ። ብዙ ጊዜ ሐዘን ወይም ጭንቀት ካጠቃን ለዱንያ ሰዎች እንሄድና መከራችንን በዝርዝር እንነግራቸዋለን። ካነበብኳቸው ታሪኮች አንዱን ላካፍላችሁ። ሱፊያን አልተውሪ አላህ ይዘንላቸውና እንዲህ ይላሉ፣ ድህነት አገኘኝ፣ ሲሳይንም እንዳልፈልግ ሐዲስና ዕውቀት በማፈላለጉ ሥራ ላይ ተጠመድኩ። ትምህርት ፈላጊ ነኝ፣ ሰዎችንም አስተምራለሁ። ገንዘብም ይሁን ሲሳይ የለኝም። ከዚያም አንዱ አጎቴ ጋር ሄድኩኝና ድህነቴ እንዳስቸገረኝ ነገርኩት። ከዚያም አጎትየው በጥፊ መታኝ። እንዲህም አለኝ፣ አንተ አታፍርም እንዴ? ሰዎችን እያስተማርክ መተህ እኔን ትጠይቀኛለህ? እኔ እንኳን አንድ አይና ሆኜ 40 ዓመት ሙሉ ያሳለፍኩት ክፉ ነገር ለሚስቴ እንኳን አላሳወቅኳት። ከዚያን ቀን ጀምሮ ፍጡርን መጠየቅ ያሳፍረኛል። አልፉዳይል ኢብኑ ዒያድ እንዲህ ይላሉ፣ በገበያ እየተዘዋወርኩኝ ሳለ አንድ ሰው ለሌላኛው የችግሩን አቤቱታ ያቀርባል። ከዚያም እንዲህ አለው፣ አንተ ሞኝ፣ የሚያዝንልህን ትተህ ወደማያዝንልህ አቤቱታህን ታቀርባለህ አለው። ወንድሞቼ አቤቱታችሁን ለአላህ ስብሓንሁ ወተዓላ ብቻ አቅርቡ። ወላሂ እንዳለ ችግሮቻችንና ትላልቅ መከራዎቻችን በውዱእና በሁለት ረክዓ ሰላት መፍትሄ የሚያገኙ ናቸው። እርግጠኝነቱ ወይም የቂን ብቻ ይኑረን። አላህ ስብሓንሁ ወተዓላ ሪዝቃችንን ያስፋልን፣ ጭንቀቶቻችንን ያስወግድልን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ والحمد لله رب العالمين. الله وسلم على نبينا محمد والحمد لله رب العالمين.